ውድ የህብረታችን ፕሮግራም ተከታታዮች እንደምን ከረማችሁ እንዴት ሰነበታችሁ ዛሬም እንደገና ስለተገናኘን እጅግ በጣም ደስ ብሎኛል ባለፉት ጊዜያት ስለ ትርክት አንስተን የፖለቲካ ትርክቶችን አንስተን በተለያዩ አቅጣጫዎች ስንወያይ ነበር ከዛ ያተረፋችሁ እንዳላችሁ መቼም አምናለሁኝ የበለጠ ሐሳቡን ያብራራችሁት ሰዎች ያብሰለሰላችሁት ሰዎች እንዳላችሁ አምናለሁ አብዛኛው ይሄ ፕሮግራም የሚመለከተው በፖለቲካ አካባቢ ወደዛ የተሳቡ ወገኖችን ነው ብለናል የፖለቲካ ፓርቲዎችን የሚመለከት ነው ብለናልና በእነዚህ ወሳኝ በሆኑ የፖለቲካ መጫወቻ ጽንሰ ሐሳቦች ዙሪያ ረገጥ ያለ ነገር መያዝ ይገባናል ተደራጅተን ስልጣን ስንይዝ አገራችን በሁሉ በየዘርፉ ወደ ተሻለ ምዕራፍ መሻገር እንድትችል ፖለቲከኞች በየመስኩ ራሳችንን ማብቃት አለብን ከሚል ነው ወጣቱ በተለይ በጣም ይመለከታዋል አዳዲስ ወደ ፓርቲ የምትቀላቀሉ ወጣቶች በዚህ ጉዳዮች ላይ እንደምትወያዩ ነው አምናለሁኝ አስተያየት የምትሰጡ ወገኖችም አስተያየት ስለሰጣችሁ እጅግ በጣም አመሰግናለሁ እና እንዳልኳችሁ እንግዲህ ዛሬው ርዕሳችን እድገት ምንድነው እንዴት ነው አንድ ፖለቲከኛ የሚረዳው የፖለቲካ ፓርቲ እንዴት ነው የሚረዳው ፖለቲካ ስልጣን የሚይዘው እንዴት ነው እድገትን የሚረዳው ምንድነው እድገት ምንድነው ልማት ሚል ነው ዛሬ የአካዳሚክ የሆነ ጉዳይ አይደለም እናነሳው ልማት የሚለውን ፈላስፋ ከሌ ይሄንን ይላል ሌላው ፈላስፋ ይሄንን ይላል በ19 ይሄን ተባለ በ18ኛው ክፍለ ዘመን ይሄን ተባለ ሚል ዝርዝር እንደዚህ አይነት የሪሰርች አቀራረብ አይደለም የምርምር ጥናታዊ ጽሁፍን ለማቅረብ አይደለም የተነሳሁት እንዳልኳችሁ እድገትን አንድ ፖለቲከኛ እንዴት ነው ሊረዳው የሚገባው በኢትዮጵያው ሁኔታስ በተለይ እነዚህ ሶስቱ መንግስታት ደርግ ኢህአዴግና አሁን ምን ያለው ብልጽግና እንዴት ነው እድገትን የተረዱት ሀገራችን ሄዳ እዚህ ላይ ወድቃለች እንደምታውቁት ድህነት የከፋ ድህነት ተንከባሎ ወጥቶ እንደማደግ ዛሬ ሐኪሙ ዶክተር ሳይቀር አስተማሪ ሳይቀር ድህነት ላይ ወድቋልና የሆነ ትክክል የተዛባ ነገር አለ እድገት ላይ በከባድ ሁኔታ በዚህ በእድገት ዙሪያ የተበላሸ ነገር አለ ማለት ነው የእድገት ሞዴሎቹ ችግር እኮ አይደለም የየራሱ ሞዴሎች ሁሉ የየራሳቸው ጥሩ ነገርም እንደገና ድካምም ይኖራቸዋል ምን መርጣቸው የእድገት ሞዴሎች ማለት ነው ነገር ግን ቶታሊ አገሩን አያከስሩም ሊያከስር የሚችለው ፖለቲከኛ የሚይዛቸው መርሆችን መጣበታለን አሁን ኢህአዴግን እናያለን የነበረበትን የመዋቅር ግጭት ብልጽግናን ደግሞ እንመለከተዋለን ደርግንም ትንሽ እንነካካዋለን ብዙ በጥልቀት ደርግ ላይ አንሄድም ሁለቱን ነው የምናየው በበለጠ እና የሚያከስረን የበለጠ ፖለቲከኛው የሚከተለው ነው ማለት ነው ስለዚህ እኛ ፖለቲካ ውስጥ አለን የምንል ሰዎች በዚህ በእድገት ጉዳይ ላይ ራስን መመርመር አለብን ማለት ነው ራሳችንን መመርመር አለብን ማለት ነው እና አላማው እንዳልኳችሁ በፖለቲካው እንዴት ነው እድገትን ሊያየው የሚገባው በሚለው ላይ ነው የአካዳሚክ ሌክቸር ነገር አይደለም ማለት ነው የዛሬው ውይይታችን እስከዛሬውም እንደዛ አይደለም እሺ እንግዲህ ከዚህ እንጀምር እስቲ ምንድነው እድገት ምንድነው ከሚለው ትንሽ እንጀምር እንግዲህ እድገት አንዳንድ ፖለቲከኞች ውስብስብ ነው ይላሉ ይሄ ትክክል አይደለም ውስብስብ አይደለም እንደ እድገት ግልጽ የሆነ ነገር የለም እድገት ግልጽ የሆነ ኮንሴፕት ነው በጣም የሚለካ ግልጽ የሆነ ኮንሴፕት ነው ግን እድገትን ማስመዝገብ ያልቻሉ አንዳንድ መሪዎች በብዙ ሀገር ነው ይሄ ኢትዮጵያ ውስጥ ብቻ ሳይሆን የእድገትን ጽንሰ ሐሳብ ወይ ዲቨሎፕመንት የሚለው አጨቃጫቂ እንደሆነ ሲያሜው አጨቃጫቂ ነው ወጥ የሆነ ዴፊኒሽን የለውም ይሏቸዋል እና ለማዘናጋት መለኪያዎቹን ይደብቋቸዋል እና ለማዘናጋት ይሞክራሉ እነዚህ ነጥብ ማስመዝገብ ያቃታቸው ፖለቲከኞች ነው እድገት ሲምፕል ነው በጣም ቀላል ነው መጨመር ነው እድገት በቃ ስሙ ነው ራሱ በደም ነው የሚጠቁመው ፕሮሰስ ነው እድገት እዚህ ጋር ፕሮሰስ ነው ይላል የጻፍኩት ላይ በኋላ አሳያቸዋለሁ ሂደት ነው ወዴት ነው ግቡ ምንድነው አዎንታዊ ለውጦች እያስመዘገቡ መሄድ ነው በምን አቅጣጫ ቢሎም በኋላ እዚህ ያስቀመጥኩትን አሳያቸዋለሁ ግን መጨመር ነው በቃ እየጨመሩ መሄድ
እየተሻሻሉ መሄድ አዎንታዊ ውጤቶችን ማስመዝገብ ነው እድገትና ውስብስብ የሆነ ነገር አድርገው የሚያቀርቡ ሰዎች ትክክል አይደለም እድገት መጨመር ነው ግን ዋናው ነገር ምንድነው በእድገት ውስጥ የተለያዩ መለኪያዎች አሉ የተለያዩ መለኪያዎች እነሱን ጥቂት እንደው ለመነሻ እናንሳ ከነዛ ውስጥ ለምሳሌ ዘርፈ ብዙ ድህነትን የሚያጠና አንድ ተቋም አለ ይሄ ተቋም በሶስት ዋና መለኪያዎች ይለካል እድገትን አንዱ ጤና ነው ጤናን ምን ያደርጋል የህፃናትን ሞት መብዛት አለመብዛቱን ይመጥናል ይመለከታል ተመጣጣኝ ምግብ ማግኘት አለማግኘትን ያያል ትምህርት ልጆች በጊዜያቸው ትምህርት ቤት ይሄዳሉ የዛገር የትምህርት ጥራቱ ምን ይመስላል ይላል የኑሮ ደረጃቸውን ማብሰያቸውን ይመለከታል ጽዳታቸውን ይመለከታል ንጹህ ውሃ ሲያገኛሉ ለመሆኑ ወይ ብሎ ይመለከታል ቤታቸውን ይቆጥራል አንድ ቤት ውስጥ ስንት ሰው ነው የሚኖረው ይላል አሴት ደግሞ ይባላል ወራት ጥቂት ጥሪት አለው አላቸው ወይ ብሎ ይልና እነዚህን ሁሉ ያጠራቅምና ነጥብ ይሰጣቸዋል ነጥብ ይሰጥና የሀገር እየተራመደ ነው ያደገ ነው ካምናው ዘንድሮ ያደገ ነው ይላል እንደዚህ ሽቅብ በአረንጓዴ ያሳያል ያደገ ነው ከሌላውም አንፃር ያደገ ነው ከዓለም አንፃርም ሲታይ ደግሞ ከ190 ምናምን ከሆኑ ሀገሮች ሲታይ ፈጣን እድገት ያስመዘገበ ነው ብሎ በዚህ ያጠናል ማለት ነው አንዱ ሌላው ደግሞ ዩናይትድ ኔሽንስ እንጠቀምበት HDI የሚባል Human Development Index የሚባል እነሱም ደግሞ ምንድነው የሚያደርጉት በተለይ ሶስት ዋና መለኪያዎች አሏቸው አንደኛው ያ ህዝብ እድሜ ያገኛሉ ነው ባጭሩ ይቀጫል ቶሎ ከህክምና ችግር የተነሳ ከምግብ ችግር የተነሳ ከተለያዩ ተያያዥ ችግሮች ጋር የተነሳ እድሜው ዝም ብሎ ባጭሩ ይቀጫል አቨሬጅ እድሜው ስንት ነው ወይስ እድሜ ያገኛል ሚለውን ይመለከታሉ ትምህርት ከፍ ሲል እንዳየነው ይሄኛውም HDIም አንዱ መለኪያው ነው ያገኛሉ ዕውቀት ያገኛሉ ያ ህዝብ ዘመናዊ ዕውቀት ያገኛሉ ይላል ሌላው ነፍስ ወከፍ ገቢው በዶላር ይለካና የዛ ህዝብ የነፍስ ወከፍ ገቢው አንድ ሰው ስንት ዶላር በቀን ያገኛል መስመር ያበጃል መጀመሪያ ይሄ የድህነት ወለል የሚባለው መስመር አለው ከዛ ከፍ ያለውን የተሻለ ነው ያደገ ነው አምና እዚህ ነበር ዘንድሮ በዚህ ደረጃ አድጓል ይላል ዝቅ ሲል ደግሞ ባለም አቀፍ መለኪያ የድህነት ወለል አለ ከዛ ወለል እየወረደ ነው ነፍስ ወከፍ ገቢው እየወረደ ነው ይላል ማለት ነው ስለዚህ በአጠቃላይ የHDI እድገትም እንደዚሁ በእነዚህ ሶስት መለኪያዎች ይለካል ማለት ነው ሌላው ደግሞ ፕሮስፔሪቲ ኢንዴክስ የሚባል አለ ሌጋተም የሚባል አንድ ታወቀ ትልቅ ድርጅት አለ ይሄ ተቋም በሰፊው ነው እድገትን የሚያወስደው እንግዲህ አንድ ህዝብ አድጓል ለማለት ያወጣቸው አንጥሮ ያወጣቸው መለኪያዎች አሉ ከነዛ ውስጥ አንዱ ሴፍቲ ኤንድ ሴኩሪቲ ይባላል ጸጥታ ተከብሯል እንደው ዝም ብሎ ኢኮኖሚ እድገት ብቻ ስላለ አደገ ማለት አንችልም ነው የሚለው ይሄ ተቋም ስለዚህ ጸጥታ አለው ሴፍቲ አለው ሴኩሪቲ አለው የግለሰብ ነጻነት ይከበራል ነው እዛ ምድር ውስጥ አለበለዚያ እድገት የለም ነው የግለሰብ ነጻነት በምን ያህል ደረጃ ይከበራል ብሎ ነጥብ ይሰጣዋል መልካም አስተዳደር አለው እዛ ምድር ውስጥ ነጥብ ይሰጣዋል ማህበራዊ ሀብት የሚለው ነገር አለ ሶሻል ካፒታል ባለፈው ያነሳነው ይመስለኛል ተወያይተንበታል መተማመን አለው እዛ ማህበረሰብ ውስጥ እርስ በርሱ ይተማመናሉ ተማምኖ ቢዝነስ ይሰራሉ ትረስት ምንለው ማለት ነው ወይስ ትረስት ታኗል ከዛ ምድር ላይ ኢቫፖሬት አርጓል የሚለውን ያጠናዋል የኢንቨስትመንት ከባቢው ጥሩ ነው ወይ የኢንተርፕራይዞች ሁኔታ ምን ይመስላል ገበያው ተደራሽ ነው ወይ ኢኮኖሚ እድገት አለ ወይ የኑሮ ሁኔታው አጠቃላይ ምን ይመስላል ጤናስ እንዴት ነው የህዝብ ጤናው ተጠብቋል ወይ የጤና ተቋሙስ የተሻለ ሁኔታ ላይ ነው የሚገኘው ትምህርት ምን ደረጃ ላይ ነው ያለው የአካባቢ ሁኔታ ምን ይመስላል የሚለው ሁሉ ይመለከታል ይሄኛው ደግሞ ይሄ ከሌሎቹ አሁን HDI ከምንለው ቅድም እነዛ መልታይ ዳይሜንሽናል ፖቨርቲ ወይም ደግሞ ዘርፈ ብዙ ድህነት ያንን ከሚያጠናው ተቋም ይሄኛው ትንሽ ደግሞ ያንድን ህዝብ ሁለንተና ለመዳሰስ የሚሞከር ነው ማለት ነው ከዚህ ይሄን ሁሉ ዳሶ እንግዲህ ነጥብ ይሰጥና ያደገ ነው ያደገ አይደለም ይሀገር ይላል ማለት ነው
እንግዲህ ፖለቲከኞች እነዚህን ማየት እነዚህ ተቋማቶችን መከታተል ይገባቸዋል ማለት ነው የአንድ ሀገር ለውጥ ምን ያህል ደረጃ አድጓል ሀገራችን ምን ያህል ወደፊት እየተራመደች ነው የሚለው እነዚህ ይሄንን ዓለም አቀፍ ጥናቶችን ማየት ለአንድ ፖለቲከኛ ለፖለቲካ ፓርቲዎች ወሳኝ ነው በውይይቶቻቸው በጥናቶቻቸው ውስጥ እነዚህን ማየት ያስፈልጋል እንግዲህ ይሄንን ዝም ብዬ እንደ መግቢያ ነው ያነሳሁት እዚህ ላይ ግን አንድ ያነሳሁት ደግሞ የሳልኩት ነገር አለ እንግዲህ እነዚህ ሁለቱ አንድ ወንድምና አንድ እህታችን መሆናቸው ነው እና ባካችሁ እንግዲህ ተቀበሉ እንደ ስዕል እንደማልችል ነገራቸዋለሁኝ ስለዚህ እነዚህ ሁለት ሰዎች ናቸውና እነዚህ ሁለት ሰዎች በብዙ ፍላጎት ውስጥ ነው የተከበቡት እንግዲህ ዲቨሎፕመንት ሲባል እድገት ሲባል እነዚህን ፍላጎቶች ማርካት ነው ማለት ነው የፖለቲካ ስልጣን አንድ ፓርቲ አሸንፌ ቢዝ እነዚህን ሁሉ ማርካት ይችላል ብሎ ነው ወደ ስልጣን የሚመኘው ግለሰቦችን ወደ ፖለቲካ ሲሳቡ ይሄ ነው ትልቁ የሚስባቸው ነገር የህብረተሰብን ለውጥ የህብረተሰብን እድገት ለማምጣት ነው እና እንግዲህ ፍላጎቶች ናቸው ዲማንዶች ናቸው እነዚህ መታዋቸው እዚህ ነበብ እንደሆነ አላቅም እነዚህ ይሄ ወንድምና እህት ተመልከቱ ዕውቀት ይፈልጋሉ ትምህርት ይፈልጋሉ ገቢያቸው እንዲያድግላቸው ይፈልጋሉ ስራ ይፈልጋሉ ቤት ይፈልጋሉ መዝናናት ይፈልጋሉ ገበያ ይፈልጋሉ ነፃነት ይፈልጋሉ ልብስ ይፈልጋሉ አምልኮ ይፈልጋሉ በነፃነት ማምለክ ይፈልጋሉ ማአት ፍላጎቶች ናቸው ያሏቸው ትራንስፖርት ይፈልጋሉ መረጃ ይፈልጋሉ ተመልከቱ ጸጥታ ይፈልጋሉ ማአት ፍላጎት ነው በዚህ ፍላጎት ከባቢ ውስጥ ነው ያሉት በዚህ ሁሉ ፍላጎት ከባቢ ውስጥ ነው እንግዲህ ፖለቲከኛ ስልጣን ሲይዝ ልማትን የሚረዳው እነዚህን የህብረተሰብ ፍላጎቶች ጠርንፎ ይሄ ጂቲፒ የሚባለው አለ በኋላ እናነሳዋለን ግሮዝ የእድገት እቅድ እንበለውኛ የእድገት እቅድ ይሰራል ማለት ነው ትልቅ የእድገት እቅድ ሰርቶ ሀገሪቱን ያሻግራል ማለት ነው ያራምዳል ማለት ነው ስለዚህ ጠቅለል አድርጎ ነው የሚያዩ እነዚህ የሙያ ቤቶች ሁሉ ይሰራላቸዋል ተቋም ይሰራላቸዋል ተቋም ሰርቶ ግን አጠቃላይ ደግሞ ሀገራዊ ለውጥ ለማምጣት እነዚህን ሁሉ ጠርንፎ እነዚህን ፍላጎቶች ሁሉ ጠርንፎ ትልቅ ሀገራዊ እቅድ ሰርቶ እድገትን ያስመዘግባል ማለት ነው እንግዲህ ፖለቲከኛ ስልጣን ሲይዝ ስለዚህ እድገት የሚባለው እንግዲህ በእነዚህ ፍላጎቶች ላይ ሁሉ አዎንታዊ ለውጦችን ማስመዝገብ ካምነው ዘንድሮ መሻሻል ማለት ነው ሂደት ነው እድገት እንደምን እንዳልኳችሁና በዛ ሂደት ውስጥ መገኘት ማለት ነው እድገት ይችን እንደው ለመግቢያ ካልኩ በኋላ ትንሽ ማንሳት የፈለኩት የደርግንና የኢህአዴግን ነው ዛሬ እንግዲህ ይሄኛው ዝም ብሎ ለጠቅላላ ግንዛቤ እንዲሆናል ነው እንግዲህ ተመልከቱ ፖለቲከኛ እድገትን አክሰለሬት የሚያደርግ ነው ወይም የሚያፋጥን ነው የፖለቲካ ስልጣን ፓርቲ ከያዘ በኋላ የመንግስትን ተቋማት ይዞ በእነዚህ ተቋማት አማካኝነት እድገትን እያስመዘገበ መሄድ ነው ብለናል እንግዲህ ከዘውድ ስርዓቱ በኋላ ደርግ እንግዲህ መጣና የደርግ የእድገት አመለካከት ምንድን ነበር የሚለውን ትንሽ እንመልከት በጥልቀት የደርግና ነው ኢህአዴግን እናያለን ደርግ ወደ ስልጣን ከመጣ በኋላ በመጀመሪያ ደረጃ ስለ እድገት ያለው አስተሳሰብ ምንድነው ሀብት ወይም ሀብታም መሆን ሀብታም ግለሰብ ደረጃ ማለት ነው በግለሰብ ደረጃ ሀብታም መሆን ኃጢያት አድርጎ ነው ያየው የተወሰነ ጣራ አበጀለት 10,000 እንደዚህ ከዛ ውጪ አንድ ግለሰብ ሊኖረው አይችልም ብሎ ወሰነ ማለት ነው እና ሀብታምነት በግለሰብ ደረጃ ብዙ ሀብት ማጠራቀምን ኢፍትሃዊነት እንደሆነ አግበስባሽነት እንደሆነ እንደማያስፈልግ ነው እምነቱ ይሄ የፖለቲካ እምነት ነው እንግዲህ ይህ አካል ስልጣን ይዞ ሲመራ ይሄንን የፖለቲካ እምነት ተግባራዊ አድርጎ ነው በኢኮኖሚ ውስጥ የሚያሰራጨው ማለት ነው እንግዲህ የሚንቀሳቀሰውና አንዱ የደርግ እምነት ይሄ ነው ከሶሻሊዝም የመጣ ነው ራሱም የፈጠረው አይደለም ግን እንደዚህ አይነት እምነት የነበረው ነው ሁለተኛ ደርግ እንግዲህ ከዘውዳዊ ስርዓቱ ስልጣን ከወሰደ በኋላ የሀብት ማዛወር ስራ በኢትዮጵያ ውስጥ
መስራት ነበረበት ለውጥ እንግዲህ ሲመጣ አንዱ የሚመጣው ነገር ያ ነውና ያንን የሀብት ዝውውር ያደረገው የመጀመሪያው ነው መጀመሪያው መንግስት ነው እንግዲህ ከዛው ድስራቱ በኋላ ማለት ነው እና ምንድነው ያደረገው አገሪቱ ውስጥ ካሉት ትላልቅ ሀብቶች ውስጥ አንዱ መሬት ነው መሬትን እንግዲህ በሙሉ በአዋጅ ባንድ አዋጅ የመንግስት ካደረገ በኋላ የሀብት የመሬት ባለ ሀብቶችን በሙሉ ከሌላው ጋር እኩል ተርታ እንዲቀመጡ በአንድ ሄክታር ይዞታ ውስጥ እንዲያዙ አድርጎ የተከማቹ የመሬት ሀብቶች በሙሉ እንዲፈርሱ ነው ያደረገው ማለት ነው እንግዲህ ሀብት ተዛወረ ማለት ነው ይሄ እንግዲህ በጣም ጥሩ ነው ብለው የሚከራከሩ አሉ እኔ ሞዴሉን ነው ያነሳው ያለሁት ነገር ግን ትልቁ ነገር ምንድነው ሀብት ዝርዝር ብሎ በየቤታችን ስላገኘን ብቻ አይደለም እሱ ከፍትህ አንፃር ፍትህ ይወረደ ሊመስለን ይችላል ነገር ግን ሀብት ሁሉ ጊዜም ቢሆን የተወሰነ ክምችት ይጠይቃል እድገት ለማምጣት በግለሰብ ህይወትም እንኳን ያያችሁት እንደሆነ አንድ ግለሰብ ለማደግ ካሰበ ለማደግ ከትላንቱ ለዛሬ ለማደግ ካሰበ የተወሰነ ሴቭ ማድረግ መቻል አለበት ማከማቸት መቻል አለበት ያከማቸ ከሄደ በኋላ ያን ኢንቨስት ያደረገ የዘረዘረ ያደገ እንደገና ኢንቨስት ያደረገ ነው የሚሄደው እንደዚህ ነው የሚያድገው እንጂ ያገኛትን በሙሉ ቅርምትምት ካደረጋት እድገት አይመጣም እና ይሄ የእድገት ተፈጥሮ ነው እንግዲህ ይሄንን የሰበረ ነው ብዙዎች የሚሉትና ከዚህ አንፃር እንደውም ድህነት በተለይ ወደ ገበሬው የገባው በደርግ ጊዜ ነው የሚሉ ሰዎች አሉ እኔ መቼም የመሬት ስሪቱ መሻሻል እንዳለበት በጣም አምናለሁኝ ነገር ግን የሀብት ዝውውሩ ግን የመሬት ሀብት ዝውውሩ ግን ብልሃት የነበረው አይደለም ለማለት ነው እንጂ ወቅቱ መሬት የሌላቸው ሰዎች መሬት ማግኘት እንዳለባቸው በጽናት አምናለሁ ያ ለውጥ ያስፈልግ ነበር የመሬት ለውጥ እንደውም አንዱ የኢትዮጵያ ፖለቲካ ትልቅ ኢሹ ነው እስካሁንም ድረስ የመሬት ላራሹ ጥያቄ ተፈቷል ብዬ ማላምንም ኢትዮጵያ ውስጥ መሬት የመንግስት እስከሆነ ድረስ ማለት ነው የመሬት ጥያቄ ኢትዮጵያ ውስጥ አልተፈታም ግን ደርግ ሄደበት አስተሳሰቡ በአጠቃላይ ሁላችንም ተያይዘን ሀብታም ባንሆን ይሻላል ነው አቋሙ የሚመስለው ሀብት ቀርቶ ሁላችንም ተመሳሳይ የሆነ ገቢ ኖሮን መኖርን በዚህ ምድር ላይ የመረጠ አስተሳሰብ ነው ቅድም እንዳልኳችሁ ከሶሻሊዝም ጋራ የተያያዘ ነው ከዛ ባሻገር እንግዲህ የመንደር ምስረታን የመሰረተ ትምህርትን የመንግስት እርሻን ዛፍ ተከላውን የእድገት በህብረት ዘመቻዎቹ ምናምን ስታዩ ደግሞ የሚያነቃቁ አንዳንድ ስራዎችም መሰራታቸውን መካድ አንችልም በአጠቃላይ ግን የኢኮኖሚው እድገትን የሚባለው ነገር የሚያይበት ደርግ የነበረው በአጠቃላይ ተመሳሳይ ህይወት ውስጥ መቆየትን ነው እና ያ ግን ወደ ኢኮኖሚ ብሬክስሩ ወይም ወደ ኢኮኖሚ ጥርመሳ ውስጥ አያስገባም ይሄ ትልቅ ችግር ነው እና ይሄ ፖለቲካ አስተሳሰብ አገሪቱ ኢኮኖሚ ስታግናንት እንዲቆይ የሆነ ድህነት ላይ እንድንቆይ አድርጓል ሰው ሲጨምር ደግሞ እድገቱ እና የሰው የህዝብ ብዛቱ ደግሞ አልመጣጠን ስለሚል ድህነት በአስቸኳይ ኢትዮጵያ ውስጥ እየጨመረ ይሄዳል ማለት ነው ያ ችግር ሆኗል እና የደርግ እንግዲህ ወቅቱ የነበረው የሶሻሊዝም አስተሳሰብ የነ ማርክስ ሌኒን ኤንግልስ አስተምሮም ነው በአጠቃላይ የነበረው የሀብት ዝውውር የደርግ የሀብት ዝውውርና የእድገት ፕላን እቅዶቹ ሁሉ በተለይ በኢኮኖሚ ኢትዮጵያን ሊያሻግር የሚችል አልነበረም ድህነትን የበለጠ ያመጣ ነበር ማለት ነው እንግዲህ ያ ጊዜ አለፈ ረዘም ያለ ጊዜም ሆነ ከዛ በኋላ ኢህአዴግ ነው የመጣው እንደምታውቁትና የኢህአዴግን ይልቅ የተወሰነ ትንሽ እንመልከት ኢህአዴግ ሲመጣ ወደ ስልጣን ሲመጣ አንዳንድ ዘመናዊ እቅዶችን አቅዷል ለምሳሌ GTP የሚባል ግሮዝ ትራንስፎርሜሽን ፕላን እንዳልኳችሁ ያቅዳል እነዚህ እቅዶች በራሳቸው መጥፎ አልነበሩ ከየተቋሙ ከጤና ከትምህርት ከግብርናው ከተለያዩ ተቋማት እቅዶች ይመጡና እነዛ እቅዶች አንድ ላይ ተጨምቀው ነው እንግዲህ ያገሪቱ በአጠቃላይ የእድገት ፕላን የተሰራውና በራሱ ይሄ መጥፎ አልነበረም ፕሮጀክት ያደረጉት ጠቅላይ ሚኒስትር የነበሩት መለስ ዜናዊ ሲናገሩ 14.9 በመቶ የሚሆን ሁሉ እናድጋለን ኢትዮጵያውያን በቀን
ሶስት ጊዜ መብላት የምንለውን የምንመኘውን ነገር ይሄ ምግብ ሴኩሪቲ ማለት ነው ፉድ ሴኩሪቲ ምግብ ዋስትና ይረጋገጣል ብያምናለሁ እና ትልቅ እቅድ ነው አሉ እኔ እቅዱ ላይ አይደለም ችግር ይሄ በተለይ እንደዚህ አይነት እቅድ ለአንድ ሀገር እድገት ወሳኝ ነው ሳውዝ ኮሪያ ውስጥ የሳውዝ ኮሪያን እድገት ያፋጠነው ብሔራዊ እቅዷን ወይ በኋላ የተወሰነና ነሳው ይሆነ እና እቅድ ያቀዱት እቅድ በጣም የወጣለት እቅድ ነበር ያንን ተግባራዊ ማድረግ በማቻላቸው ሀገራቸው ተለውጠዋል ማለት ነው እና እንዲህ አይነት እቅድ ማቀዱ አልነበረም ችግሩ የኢህአዴግ ዛሬ እንድንወያይበት የፈለኩት ትልቅ ችግር ይሄ ባለሙያዎች የሚሰሩት እቅድ ሳይሆን አምስት የሚሆኑ የፖለቲካ አስተሳሰቦች ችግሮች የመዋቅር ግጭቶች ነበሩበት ኢህአዴግ አምስት ነው ያያዩዋቸው ብዙ ሊሆኑ ይችላሉ ግን ትላልቅ የሚባሉ አምስት የመዋቅር ግጭቶች ነበሩበት እነዛ ግጭቶች ይሄንን ጂቲፒውን እየጠለፉ ይጥሉታል እነዛ የፖለቲካ አስተሳሰቦች ናቸው ለዚህ ነው ፖለቲከኛ ወሳኝ ነው እድገት ላይ የፈለገውን ያህል የጸዳ ሀገራዊ ፕላን ቢኖረን የጸዳ ባለሙያዎች ጥሩ ኢኮኖሚስቶች አምጥተን ጥሩ ሀገራዊ ፕላን እቅድ አሰርተን ቢሆንም የፖለቲካ ኮሚትመንትና የፖለቲካ እምነታችን በእድገት ላይ ያለን የፖለቲካ እምነት የፖለቲከኞች እምነት ጥሩ ካልሆነ በመዋቅር ግጭት ውስጥ ሀገሪቱ እንድንገባ ካደረግን ስንክልክሉን ነው የምናወጣው የሀገሪቱን እድገት ስንክልክሉን እናወጣዋለን እና የዚህ የኢህአዴግም ችግር ያ ነውና እነዚህን አምስት የመዋቅር ግጭቶች አንስተን ነው እንድንወያይ ዛሬ የፈለኩት እንግዲህ እነዚህ አምስት የመዋቅር ግጭቶች አንደኛው የመንግስት የፖለቲካ እምነት አብዮታዊ ዲሞክራሲ ነው ይባላል እና ረጅም ጊዜ አብዮታዊ ዲሞክራሲ አቶ መለስም ጽሁፍ የጻፉበት ነው አንድ እምነት የመንግስት እምነት እሱ ነው እንደውም ከህገ መንግስቱ ሁሉ በላይ ይመስለኛል አብዮታዊ ዲሞክራሲ ይከበር የነበረው አንዳንድ ጊዜ ህገ መንግስቱ ሁሉ እየተረሳ አብዮታዊ ዲሞክራሲ ዋና የሀገሪቱ governing principle ወይም ደግሞ መተሳሰሪያ መርሆ ዋና መርሆ ሆኖ ነበር የቆየውና ይሄ እንዴት ከሌሎቹ ጋር እንደሚጋጭ ለማሳየት ሞክራለሁ ሁለተኛው የብሔር ፌደራሊዝም የሚል አስተሳሰብ አለው መንግስት ይሄም የፖለቲካ አቋም ነው የብሔር ፌደራሊዝሙ ላይ ራስን በራስ ማስተዳደር ውስጥ የተፈጥሮ ሀብት ኢኮኖሚ አለበት እና ብሔሮች ተቆጥረው በኢትዮጵያ ውስጥ ያሉ ብሔሮች በሙሉ ተቆጥረው ራሳቸውን በራሳቸው አስተዳድሩ የሚል የፖለቲካ እምነት ነው ያለው ይሄ በእድገት ላይ በሀገር እድገት ላይ ምን ሊያመጣ እንደሚችል ከሌሎቹ ጋር እንዴት እንደሚጋጭም እናያለን ሶስተኛው ደግሞ ረጅም ጊዜ አቶ መለስ ዜናዊም ይጠቀሙበት የነበረው የእድገት አቅጣጫ በእድገት ትምህርት ውስጥ unbalanced growth theory የሚባል አለ ወይም ደግሞ ባልተመጣጠነ እድገት ወደ እድገት ማምራት ማለት ነው መነሻችን ላይ ያልተመጣጠነ ይሆናል ወይም ደግሞ ወደ አንድ አካባቢ ያጋደለ የኢኮኖሚ እድገት ተከትለን ከዛ በኋላ ተመጣጣኝ እድገት ወደፊት እናመጣለን ወደ ኢኮኖሚ ብሬክስሩ ወይም ወደ ኢኮኖሚ ጥርመሳ ውስጥ እንገባለን ከዛ በኋላ የተረፈው ሁሉንም ተቋም ያጠጣልናል ያረሰረስልናል እናድጋለን የሚል ነው ይሄ ሄርሽማን የተባለ አንድ የእድገት አጥኚ ያመጣው የእድገት አቅጣጫ ነው ንድፈ ሐሳብ ነው ብዙ ሀገሮች ተጠቅመውበታል እና በረጅም ጊዜ በእናቶ መለስ ዜናዊ ጊዜ ይሄ በቀጥታ ስሙን ሲጠቅሱ ባልሰማም ግን የያዙት አቅጣጫ ይሄንን ይመስል ነበር ያልተመጣጠነ እድገት እና ኮሪያን ሁሉ የሚጠቅሱበት ጊዜ ብዙ ጊዜ ነበርና እውነት ነው ኮሪያም በዚህ ነው ያደገችው በኋላ ግን እንመጣበታለን ምን አይነት የመዋቅር ግጭት ውስጥ እንደገባ አራተኛው የፖለቲካ አስተሳሰብ አድሊ የሚባል ነበር agriculture development lead industry ማለት ነው እንግዲህ እርሻ መር የሆነ እርሻው ኢንዱስትሪውን እየመራ የሚሄድበት የኢኮኖሚ የእድገት አቅጣጫ ነው የምንከተለው የሚል ነው ይሄም ረጅም ጊዜ የቆየ ነው ማለት ነው አምስተኛው ኢንተርናሽናል ትሬድን የሚመለከት ነው ኢንተርናሽናል ትሬዳችን ወይ ዓለም አቀፍ ንግድ
ኢትዮጵያ የተወሰነ መጀመሪያ ትንሽ ወረት መያዝ አለባት ለምሳሌ የዓለም ንግድ ድርጅት ውስጥ WTO ውስጥ አንገባም ራሳችን መጀመሪያ ጥሪት ይዘን ከዛ በኋላ ነው እዚህ ውቅያኖስ ውስጥ ምንገባው ዛመን ዋኛው ሚል ነው እነዚህ እምነቶች ነበሩት ያደግ አሁን እነዚህን እምነቶች ስታዩ እርስ በርሳቸው የሚላተሙ አንዱን የሚገጨው ሆነው ነው የሚታዩትና ይሄ ግጭት እድገትን በኃይል ጎርቷል ነው የዛሬው ውይይት እንድናነሳ የፈለኩትና ከእድገትን ከፖለቲካ አንፃር ማየት አለብን ለማለት የሞከርኩት ለዚህ ነው በመጀመሪያ ደረጃ ተመልከቱ አብዮታዊ ዲሞክራሲና የብሔር ፌደራሊዝምን ተመልከቷቸው አብዮታዊ ዲሞክራሲ በመሰረቱ በጣም ጠንካራ ብሔራዊነትን ይጠይቃል ጠንካራ የሆነ ብሔራዊነት በጣም መናፈስ አለበት አገር ወዳድነት ብሔራዊነት ኢትዮጵያዊነት በኢትዮጵያ ደረጃ ያንን የሚያናፍስ ነው ግን የምንከተለው የሰፋነው ቅርጻ መንግስት ግን ብሔር ፌደራሊዝም ይሄ ግጭት ነበረበት አብዮታዊ ዲሞክራሲን በየብሔሩ ልናረጋው አንችልም እንደ ሀገር ደረጃ ያስተማረና ያለው አብዮታዊ ዲሞክራሲ ነው የሚያሻግረን ይያልና ያለነውና ይሄ ችግር በእድገት ላይ ከባድ ችግር አምጥቷል የፖለቲካ አምላት ስለሆነ አብዮታዊ ዲሞክራሲ በአንድ በኩል በጣም ጠንካራ ብሔራዊነትን የሚጠይቅ እኛ ልንተገብረው የፈለግነው ደግሞ በብሔር ፌደራሊዝም ላይ ነው ማለት ነው ብሔር ፌደራሊዝም ደግሞ ከህገ መንግስቱ ጀምሮ ብሔርተኝነት ይለምልም ነው ምንለው እንደውም ዲሞክራሲያዊ ብሔርተኝነት የሚባል ጽንሰ ሐሳብ ሁሉ አንጥተው ነበር ዲሞክራሲያዊ ብሔርተኝነት ማለት የሌላውን ብሔር መብት ሳትነካ ያንተን ብሔርተኝነት አሳድግ በልማትም ለአካባቢ ተቆርቋሪ ሆነ የሚል ነውና እነዚህ ግጭቶች ነበሩበት ሌላው ባልተመጣጠነ እድገት ወደ ኢኮኖሚ ጥርመሳ መግባት የሚለው ደግሞ አንድ የኢኮኖሚ ሞዴል ተመርጧል ይሄ ኢኮኖሚ ሞዴል እንዳልኳችሁ አላማው ምንድነው አገሮች እንግዲህ መጀመሪያ በተለይ እነዚህ ታዳጊ ሀገሮች ሲነሱ ለእድገት ሲነሱ እቅድ ሲያቀዱ የጂቲፒ ሲያቀዱ አገራዊ እቅድ ሲያቀዱ ሪሶርስ ያንሳቸዋል የሚኖራቸው አቅም ትንሽ ነው ሀብታቸው ምን ያደርጋሉ በትንትን አድርገው በየቦታው አይሞክሩም ስለዚህ ምን ያደርጋሉ የተወሰኑ የተመረጡ ሴክተሮች ላይ የተመረጡ ኢንዱስትሪዎች ላይ ብዙ ኢንቨስት ያደርጋሉ ሳውዝ ኮሪያ ውስጥ ያነገርኳችሁ ብዙ ጊዜ አንስቻለሁ ኮንዶሚኒየም ጋር ያነሳን ይመስለኛል ሳውዝ ኮሪያ አሁን ሂዮንዴይ ያያችሁ እንደ ሂዮንዴይ ማለት ንጋት ማለት ነው የጠዋት ንጋት ማለት ነውና ስሙን ከሰጡ በኋላ ኮሪያውያን ወርቃቸውን ሴቶች በጣም ብዙ ወጪ ነው ያወጡት ጌጦቻቸውን ሁሉ ሸጠው ያችን ሀብት አጠራቀሙ እና አላማቸው ምንድነው እዛው ኮሪያ ውስጥ በጣም አንድ ሀብታም የሆነ ድርጅት መፍጠር አይደለም በአለም ገበያ ውስጥ ሰንጥቆ መግባት አንድ አሸንፎ ዓለም ገበያ ውስጥ እንዲገባላቸው ነው የፈለጉት ስለዚህ በደንብ አዳበሩት ጥሩ እቅድ አወጡ ጥሩ ባለሙያዎች ቀጠሩ ነፃ አደረጉት በቦርድ እንዲተዳደር ወዘተርፈ ተደረገ ፖለቲካ እጅ እንዳይበዛበት ተደረገ ከዛ በኋላ እንግዲህ ያ ተቋም ሰንጥቆ ገበያ ፈጠረ ባለም ላይ እና እድገት ወደ ኮሪያ ዶላር ከውጭ ማምጣት ጀመረ ሲጀምር ሌሎች ትናንሽ ኢንዱስትሪዎችን ሁሉ ያሳደገ እነ ሳምሰንግ ወዘተርፈ እነ ኪያ ሌሎች ሁሉ እየተፈጠሩ መጡ ማለት ነው ይሄንን ሞዴል ነው የተጠቀመችው ሳውዝ ኮሪያ አሁን በሌላ በኩል ደግሞ ታይዋን ደግሞ ታይላንድ ሌላ ነው ታይላንድ አሁን ሌላ ዘዴ ነው የተጠቀመችው አነስተኛ የሆኑ ተወሰኑ ኢንዱስትሪዎች ላይ ኢንቨስት በማድረግ በእነሱ እድገት ማምጣት ነው ሳውዝ ኮሪያ እድገት ይሄ አምባላንስድ ግሮዝ የሚባለውን ንድፈ ሐሳብ አገሮች ሲከተሉ ዲስአድቫንቴጅ አለው ሪስክ አለው ወይም ስጋት አለው የሚባለው ድንገት ያሀብታችንን ወስደን ያጠራቀምንበት ኢንዱስትሪ ካምፓኒ ድንገት ቢወድቅስ ቢከስርስ በሙሉ ከባድ ኪሳራ ውስጥ አገራችን ይጥላል የሚል ነውና የኮሪያውያን ይሄንንም ስጋት ሁሉ ይሄን ሪስክ ወስደው ጠንካራ አመራር አስቀምጠው ምንም ስጋቱም ሳይመጣ ቀርቶ ከባድ ለውጥ በሀገሪቱ ውስጥ ማምጣት ችሏል ማለት ነው እና ይሄ የእድገት ዘዴ በራሱ አይደለም መጥፎ ግን ይሄን የእድገት ዘዴ ኢትዮጵያ ውስጥ አምጥቶ ሀብት በተወሰነ ጊዜ ቦታ ላይ ለማጠራቀም
የሰፋ ነው ቅርጸ መንግስት ምን ይመስላል ነው ኮሪያ ውስጥ ይሄንን ዘዴ ሲጠቀሙ ያም አምባላንስድ ግሮዝ ቲየሪ ንድፈ ሐሳብ ነው የሚባለው እንዳልኳችሁ ወይም ደግሞ በአንድ ወደ አንድ ያጋደለ የኢኮኖሚ ጅማሮ ማለት ነው ይሄንን ለማድረግ ጠንካራ የብሔራዊነት ስሜት ነበር በምድሪቱ ውስጥ ሂዮንዴ ሲመሰረት እኔ የኔ አይደለም ያንተ አይደለም የሚባል ንትርክ ውስጥ የለም ለኮሪያውያን ነው የተቋቋመው እና ይወልድልናል ያብብልናል ብሎ የኮሪያ ህዝብ ተስፋ እንዲያደርግ አደረገው ይሄ ብሔራዊነት ስሜት ማለት ነው ኢትዮጵያ ውስጥ ይሄንን ያልተመጣጠነ እድገት ዘዴ ያመጡና በብሔር ፌደራሊዝም ውስጥ በብሔር ፖለቲካ ቅርጸ መንግስት ውስጥ ተግባራዊ ለማድረግ ተሞከረ ማለት ነው እና ይሄ አንዱ የመዋቅር ግጭት ያልኳችሁ ይሄ ነው ይሄ አስተሳሰብ ይሄ የኢኮኖሚ የእድገት ሞዴል በምንም አይነት ተአምር ኢትዮጵያ ውስጥ ሊሰራ አይችልም የተፈጠረውን ነገር ተመልከቱ ለምሳሌ ምን ሆነ መጨረሻ ላይ አሁን መንግስት እንደመለስ ዜናዊ ይሄ ያልተመጣጠነ እድገት እናምጣ የተወሰኑ አካባቢዎችን መጀመሪያ እነሱ በደንብ ይፋፉ ብዙ ገንዘብ ይኖራቸው ብለው የፈጠሯቸው እና ኤፈርት ናቸው ለምሳሌ በኤፈርት ስር በጣም ብዙ ድርጅቶች ናቸው የነበሩት ታስታውሳላችሁ ለምሳሌ እነ ሰላም ባስ ነበር ወደ 10 ሚሊዮን አካባቢ ነው የተዋቀረው ተጀመረው 10 ሚሊዮን ያን ጊዜ ብዙ ነበር በ1995 ሰገል ኮንስትራክሽን የሚባል ነበር ሜጋ የሚባል ነበር ሜጋኔት የሚባል መስፍን ኢንዱስትሪያል ኢንጂነሪንግ የሚባል ነበር ሞሰብ ሲሚንቶ ፋብሪካ ነበር ብርሃኔ ህንጻ ተቋራጭ ነበር ጉና ትሬዲንግ ነበር ሱር ኮንስትራክሽን ነበር ትራንስ ኢትዮጵያ የሚባል ነበር ኢዛና ማይኒንግ የሚባል በጣም ብዙ ድርጅቶች ነበሩ እነዚህ እነዚህ አካባቢ ላይ ሀብት የሀገሪቱ ሀብት በሙሉ ተጠራቀ አሁን ኢትዮጵያውያን የገጠማቸው ችግር ምንድነው ይሄ ዘዴ ቅድም ያልኳችሁ ዘዴ ያልተመጣጠነ እድገት በማምጣት የተመጣጠነ እድገት ወደፊት ለማምጣት የሚደረገው የኢኮኖሚ የእድገት ዘዴ ኢትዮጵያ ውስጥ በብሔር ፖለቲካ ላይ ስለፈሰሰ በብሔር ፖለቲካ በብሔር ቅርጸ መንግስት ላይ ስለተቀመጠ ህብረተሰቡ የኔ አይሆንም ይሄ ገንዘብ መንግስትም ይወጣል አንዳንድ ጊዜ መንግስት ባለስልጣናት ይወጡና ስለ ኤፈርት ሲነሳ ምንድን ነበር የሚሉት ሀብቱ ለሁላችንም ነው ኢትዮጵያውያን ሁሉ ነው አትስኩ ኢትዮጵያውያን ሁሉ ይተርፋል ግን ንብረትነቱ ግን ምን ጥያቄ ያለው የትግራይ ነው ይላል እና ያ ሞዴል ይሄ ችግር ገጠመው ኢትዮጵያ ውስጥ ማለት ነው ኮሪያ ውስጥ ይሄ ነገር አልተነሳም ሂዮንዴ ያደገ ሲመጣ አይዟችሁ ኮሪያውያን ተስፋ አርጉ አሁን መሸጥ ጀመርን ወደ ውጭ ሀገር መኪና መሸጥ ጀመርን ይሄንን ፕሮዳክቶች እየሸጥን ያለነው ሌሎች ፕሮዳክቶችም ተጀምረዋል አይዞን ደርሷል እየበሰለ ነው ነበር ኮሪያ ውስጥ ይባል የነበረው እዚህ ደግሞ ይሄ የተጠራቀመ ሀብት የማን ነው መንግስትም ወጥቶ የትግራይ ነው በዋናነት ንብረትነቱ የነሱ ነው ግን ሁላችንም ደግሞ አይዟችሁ ይሄን ያህል የሚያሳስብ ነገር አይደለም እንካፈለዋለን የሚል ነገር መጣና ይሄ ሀብት ክምችት ለኢትዮጵያውያን ተስፋ መሆን ቀርቶ ተስፋ የእድገት ተስፋ ምናልባትም ደግሞ ኢኮኖሚ ጥርመሳ ውስጥ ኤፈርት ገብቶ አፍሪካ ውስጥ ገበያ ፈጥሮ አውሮፓ ውስጥ ገበያ ፈጥሮ መስፍን ኢንጂነሪንግ ትላልቅ የኢንጂነሪንግ ውጤቶችን ፕሮዲዩስ አድርጎ ለኢትዮጵያውያን ዶላር ያመጣል እንዳንል ኢትዮጵያውያን አደረገ ማለት ነው ይሄ የቅርጸ መንግስት ከዚህ የተነሳ ይሄ ሀብት ተስፋ መሆኑ ቀርቶ የግጭት መነሾ ሆኖ አረፈው ይሄ ነው መዋቅር ግጭት ያልኩት የግጭት መነሾ ሆነ ሰላም ባስና አቃጠል ነው ተነስተን ያገር ሀብት እኮ ነበር በዚህ ሲያልፍ ማን ነው የሰላም ባስ ነው የሚያልፈው በለው አቃጥለው ለምን ያንተ አይደለም ተብያለሁ ኦሮሞ ያንተ አይደለም ተብያለሁ ጉራጌው ያንተ አይደለም ተብያለሁ አማራው ያንተ አይደለም ተብያለሁ በኔ ሰፈር አይለፋል እና ይሄ የመዋቅር ግጭት የፖለቲከኞች ስህተት ይሄን የኢኮኖሚ እድገት አቅጣጫ አበላሸው ኢትዮጵያ ውስጥ እና ግጭት ውስጥ ነበር የቆየው የኢህአዴግ የእድገት የጂቲፒ ወይም የእድገትን እና የትራንስፎርሜሽን ፕላን የሚባለው ከባድ የመዋቅር ግጭት ውስጥ ቆየ የምላችሁ ይሄ ነው በብሔር ፌደራሊዝም ውስጥ አምባላንስድ ግሮዝ ስትራቴጂ ቲዮሪ አንጥቼ ተግባራዊ ያደርጋለሁ ማለቱ
እንደውም አከሰረን ያ የተከማቸ ገንዘብ የኢትዮጵያውያንን ችግር እንዳልፈታም ባከነ ኢትዮጵያውያን ያሀብት በተጠራቀመ ቁጥር ስጋት ያዛቸው እንደውም ሴኩሪቲውን ያጠናከረ በዝባዥ ሆነ ባልትና ድረስ ገብቶ ገንዘብ አጠራቅሞ ለሀገር የሆነ ለውጥ ለማምጣት አይደለም የሚሰራው ሌሎቹ በሙሉ እንዳይንቀሳቀሱ አድርጎ የሆነ ገዥ መደብ ፈጠረበት የሚል ነው የመጣው ማለት ነውና ይሄ ከባድ የመዋቅር ግጭት ነበረው ለማለት ነው ከዛ ባሻገር ደግሞ አድሊ ያልኳችሁ ነው እንግዲህ አድሊ ሲባል አግሪካልቸር ነው የሚመራው ኢንዱስትሪውን ምንም ለማለት እንደሆነ በትክክል አለ ኢንዱስትሪ እንግዲህ አግሪካልቸራል ኢንዱስትሪም አለ ዞሮ ዋናው ኢንዱስትሪ ሴክተር የሚባለው እንግዲህ ከእርሻ ውጪ የሆነው ማለት ለማለት ነው እሱን የሚመራው የእርሻው ዘርፍ ነው ለማለት ነው ግን 80% እኮ ነው የሚሆነው እርሻ ገበሬው 80% ነው እንደምታውቁትና የሀገሪቱ ኢኮኖሚ ከፍተኛ ኢኮኖሚ እንቀሳቀሰው እዛ አካባቢ ነው እርሻ ላይ ነው እና ይሄ አንባላንስድ ግሮዝ ስትራቴጂ የሚባለው እኮ የተወሰኑ አካባቢዎችን እኮ የሚፈልግ ነው በጣም ውስን ኢንዱስትሪው አካባቢ ማለት ነው ነገር ግን ይሄንን አልተመጣጠነ እድገት ዘዴ ይተከማሉ ብሎ ደግሞ አላማዬ ደግሞ አድሊ ነው እርሻ ነው የሚለው ይሄ የሚጋጭ ነገር እርሻ በጣም ሰፊ ነው እንዳልኳችሁ ያለችን ሀብት በሙሉ ቆራርጦ የሚወስድ ነው ማዳበሪያው የኤክስቴንሽኑ አግሪካልቸራል ኤክስቴንሽኑ እርባታው መኖ ጋር ሁሉም ጋር በንበትናት ሀብታችን ያንን ሌላውጥ የሚችል አይደለም ስለዚህ አድሊ ከሆነ ያ እንደገና ደግሞ አልተመጣጠነ እድገት ነው እንትናችን መርሃችን ለማለት ያስቸግራል ማለት ነው ሌላው ኢንተርናሽናል ትሬዳችን ቀደም ያልኳችሁ WTO ውስጥ አንገባም ለምን ሲባል መጀመሪያ የተወሰነ ሀብት መያዝ አለብን እንደዚህ አይነት የፖለቲካ እምነት በወቅቱ ኢትዮጵያ ቀላል ነበር መግባት የምትችልበት ሁኔታ ነበርና ተመለስ ዜናው አንገባም አሉ እንግዲህ ተመልከቱ አሁን እዛ ውስጥ ያሉ ኢንቨስተርስ የውጭ ሀገር ያሉ ኢንቨስተርስ አንዱ የሚያዩት ክራይቴሪያ ይሄ ነው ስምምነት ለመስማማት ውል ለመስማማት በዛ ባህር ውስጥ ኢትዮጵያ ስትዋኝ መገኘት አለባት አንዳንድ ኢኮኖሚስቶች የሚቃወሙት እንዳሉ አቃለው ግን ለእድገት ግን በከዚህ ከዓለም የሚዋኝበት ድርጅት ውስጥ ፍንጥር ብሎ ወጥቶ ለብቻዬ ሳንቲም እየሰበሰብኩ ነው ሳድግ መጣለው ማለት ማይሆን ነገር ነው ብዙ አፍሪካ ሀገሮች ገብተው አትርፈዋል ብዙ ስምምነት የኢንቨስትመንት ስምምነት ለመስማማት ፕላትፎርም ነው እዛ ፕላትፎርም ሆኖ መደራደር የተሻለ ፕሮግራም ይዞ መምጣት የተሻለ ፖሊሲ ይዞ መምጣት የተሻለ ቢዝነስ ሎው ይዞ መቅረብ ነው እንጂ ከዛው ዋና ወጥቻለሁ የሚለው ነገር ኢትዮጵያን ጎርቷት ነው የቆየውና እነዚህ የፖለቲካ እምነቶች በኢህአዴግ ዘመን የኢትዮጵያን እድገት ሲያሰናክሉ ግርግራችንን ሲሰብሩት ነው የቆዩት ግርግራችንን ሲሰብሩ በጣም ያሳዝናል ባው ተመልከቱ አብዮታዊ ዲሞክራሲ ይላል በብሔር ፌደራሊዝም ውስጥ ያልተመጣጠነ እድገት እናመጣለን በማን በብሔር ካዝና ውስጥ እና እነዚህ ስትሮንግ ናሽናል ዩኒቲ ወይም ደግሞ ጠንካራ የብሔራዊነት ስሜት የሚጠይቁ አስተሳሰቦችን ጨርሶ ብሔራዊነትን ባፈረሰ የፌደራል ስርዓት ውስጥ የብሔራዊ አንድነትን ባፈረሰ የቅርጸ መንግስት ውስጥ ተግባራዊ ለማድረግ ስንሞክር እርስ በርሱ እየተጋጨ ልማት መክሰር ብቻ አይደለም ወደ ድህነት መሄድ ብቻ አይደለም ያለን ጥቂት ሀብት የኤፈርት ውስጥ የነበረው ሀብታችን ከሰረ ወገኖች ኢህአዴግና ኤንሲ እኩል ነው ወደ ስልጣን የመጡት ባለፈው ማስተናል ከመሳይ ጋር እኩል ነው ዘመናቸው እኩል ነው ኤንሲ ምንለው የአፍሪካ የደቡብ አፍሪካ ፓርቲ ማለት ነው ዛሬ ደቡብ አፍሪካ በኢኮኖሚው በሉ በዲሞክራሲው በፍትሁ በብዙ ነገር በጣም የተሻለ ውጤት አስመዝግባለች ኢህአዴግ ግን ይሄንን እርስ በርሱ የሚጋጭ መዋቅር ይዞ ሲያጋጭ እርስ በርሱ ሲያጋጭ ከመቆየቱ የተነሳ ለውጦቻችን በጣም ተጎድተዋል ማለት ነው እንግዲህ እድገት ሲባል ዲቨሎፕመንት ሲባል የኢኮኖሚ ለውጦችን ማሳየት ብቻ አይደለም ማህበራዊ ለውጦችን ወሳኝ ናቸው ማህበራዊ ለውጥ ሶሻል ቼንጅ ማለት ነው አሁን ቻይናን ያያችሁ እንደሆነ ቻይና ውስጥ እድገት ሲመጣ ያለ ገጠር ውስጥ የነበሩ ተበታትነው የነበሩ ሰዎች ወደ ከተማ እየመጡ እየተሰባሰቡ ኤሌክትሪክ መብራት እያገኙ ህክምና እያገኙ ልብሳቸውን እየቀየሩ
ኑሯቸው እየተቀየረ ወደ ኢንዱስትሪ ስራ እየገቡ መጡ ይሄ ሶሻል ቼንጅ ማህበራዊ ቼንጅ መጣ ማለት ነው አሁን ከባድ ለውጥ ውስጥ ነው ቻይና የገባችው የዓለም የምትተርፍ ሀገር ሆናለች ዓለምን ሁሉ ያናወጠች ነው ያለችው በእድገት ስለዚህ የማህበራዊ ለውጥ ውስጥ ያያችሁ እንደሆነ ደግሞ የኢህአዴግ ትልቅ ችግር ከዚህ ከመዋቅር ግጭቱ ባሻገር እርስ በርሳቸው የሚጋጩ ነገሮች ይዞ ከመሄዱ ባሻገር ማህበራዊ ለውጥ በከፍተኛ ሁኔታ የተጎዳበት ነበር በተለይ የክሮስ ካልቸራል የሆነው ኮሙኒኬሽን ወይም በብሔሮች መካከል በብሔር ማንነት በዜጎች በብሔር ማንነታቸው በኩል ተደራጅቶ ቢዝነስ ለመስራት የነበረ ትረስት መታመን እየተሰበረ ከመምጣቱ የተነሳ ዲስፕሌስመንት አንተ አካባቢ አይደለም ከዚህ ወጣ ማለት ስለመጣ አገሪቱን በኃይል ጎድቷታል በዚህ በኢህአዴግ ዘመን ትልቁ የኢትዮጵያ ትልቅ ችግር የነበረው የካፒታል እና የሰው ኃይል ካፒታል እና የሰው ኃይል ሙቭመንት ቆሞ ነበር ማለት ይቻላል የለም ካፒታል አይንቀሳቀስም ከአንድ አካባቢ ወደ አንድ አካባቢ አንድ ኦሮሞ ትግራይ ሄጄ መቀሌ ሄጄ ሬስቶራንት ልክፈት እዛ ሄጄ መቀሌ ሄጄ ቢዝነስ ልክፈት ሚል የሚያሳስበው ነገር የለም ተሰበረ ካፒታል ሙቭመንት ከአንድ አካባቢ ወደ ሌላ አካባቢ ይሄ ደግሞ ለኢኮኖሚ እድገት ወሳኝ ነበር ነው ይሄን ያበላሸው ማን ነው የፖለቲካው ስሪት ነው ያለው አስተዳደር ነው በየቦታው የተገነባው ቅርጸ መንግስት የተፈጠረው አስተዳደር የኦሮሞ ፍርድ ቤት የትግሬ ፍርድ ቤት የአማራ ፍርድ ቤት ወዘተ ነው የሚባለው እዛም እንደምን ሆኖ ነው ሀብቱን ይዞ ሄዶ በእነዚህ ፍርድ ቤቶች እየተዳኘው ኖራለሁኝ ሁለተኛ ዜጋ ሆኜ እንዴት ኖራለሁ ብሎ ያስባል ስለዚህ በየሰፈሩ እንደዚህ አይነት ችግር ውስጥ የከተተን የፖለቲካ አስተሳሰብ ስለነበር አገራችን ሳትራመድ ቀረች ዛሬ ዶክተር ሁሉ ዳሃ እንዲሆን ያደረግልበት አንዱ መሰረታችን እዛ አካባቢ ነው የዛሬው ችግሮች አይደለም ከሆነ ይሄ ሁሉ ችግር ስለዚህ በአጠቃላይ ፖለቲካችን በደርግ ጊዜ የነበረው እንዳልኳችሁ ትንሽ ነካና ያደረኩት ይሄ ኢህአዴግ ግን እነዚህ መዋቅራዊ ግጭቶች ስለነበሩበት ነው ጂቲፒው ተግባራዊ የማይሆን የነበረው እንጂ በራሱ ያ ፕላን ያቅድ መጥፎ ስለነበር አይደለም 14.9 ፕሮጀክት ማድረግ በራሱ መጥፎ አይደለም ሊቻልም ይችል ነበር ያንን ለማስመዝገብ ኢትዮጵያ ካላት አቅም የተነሳ ካላት ወንዞች የተፈጥሮ ሀብቷ ከተማረ የሰው ኃይል ከህዝብ ብዛቷ የተነሳ ይሄን ፕሮጀክት ማድረግ እንደማ ሊያንስ ይችላል ከዚህ በላይም ልናስመዘግብ እንችል ነበር ግን ምን ጠለፈው ይሄን እቅድ ያለ እንደሆነ እነዚህ አብዮታዊ ዲሞክራሲ የብሔር ፌደራሊዝም አልተመጣጠነ እድገት ወደ ኢኮኖሚ ጥርመሳ መሄድ አድሊ ኢንተርናሽናል ትሬዳችን ያለን አስተሳሰብ እርስ በርሱ የሚደባደቡ አስተሳሰብ ውስጥ ከመቆየታችን የተነሳ ነው የብልጽግና ኔክስት ዊክ በሚቀጥለው ሳምንት ነው አንስተን የብልጽግና እድገት እንዴት ነው የሚያየው ይሄኛው ደግሞ ምንድነው ለዚህ እድገት ለብልጽግና በምን አይነት የመዋቅር ግጭቶች ውስጥ ነው ያለው በምን አይነት ያስተሳሰብ ችግር ውስጥ ነው የገባው የሚለውን እንመለከታለን በአጠቃላይ ግን ተመልከቱ ሳውዝ ኮሪያ ብዙ ጊዜ ያነሳለው ስለኖርኩ እዛው ነው የተማርኩትም እድገት ነው የነሱንም እድገት አይቻለሁኝ ተምሬያለሁኝ በ1950 ዓመተ ምህረት የሚያስገርማችሁ ነገር የኮሪያ እንትን ገቢ ከኢትዮጵያና ከህንድ ያንስ ነበር 1950 እኮ ነው ማለት ረጅም ጊዜ እኮ አይደለም 1950 ከኛ የበለጡ ድሃዎች ነበሩ ኮሪያውያን የእድገታቸው ምንጭ ብዙ ሪሶርስ ስላላቸው አይደለም ብዙ ሀብት የላቸውም ጠባብ ሀገር ናት ያለቻቸው የተፈጥሮ ሀብት የላቸውም የነበራቸው ግን ዕውቀት ነው ትምህርት ተምረዋል ከዛ ባሻገር ግን ቀድም ያልኳችሁ ያለችንን ሀብት አንድ ቦታ አጠራቅመን በኮሪያዊነት መንፈስ በቃ ኮሪያ ነገ በዓለም አቀፍ ገበያ ውስጥ ገብታ ከውጪ በትሬድ ባላንሳችን ወይም የንግድ ሚዛናችን ሁሉ ተሻሽሎ ብዙም እናስገባ ሳይሆን ብዙም እናስወጣ የሚያስፈልገንን ቤታችን የምንሰራ አድርገን ኢኮኖሚያችን መለወጥ አለበት ብለው ወርቃቸው ሀብላቸው ምናቸውን ሁሉ ሸጠው የተጀመሩ እነዛ ፕሮጀክቶች አድገው ዛሬ ለዓለም ህዝብ ሁሉ ሪሊ በረከት ነው እንደ የሚሰራቸው ስራዎች እንደ ሳምሰንግ የሚሰሯቸው ሴልፎኖች ሁላችን የያዝናቸው ናቸው በጣም የምንወደው ፕሮዳክት በሙሉ እዛ የሚመሰረት ነውና ያን ለማድረግ ኮሪያውያን ዋጋ ከፍለው ነውና እኛ ጋራ ይሄ የኢኮኖሚ ሞዴል እንኳን እንዳይሰራ
እንደዚህ የመዋቅር ግጭት ውስጥ ነው በኢህአዴግ ጊዜ የቆየ ነው ለማለት ነው የዛሬውን ፕሮግራም ያነሳሁት በሚቀጥለው ጊዜ የበለጠ እንወያይበታለን በተለይ ብልጽግና ላይ እንዳልኳችሁ ብልጽግና እድገትን እንዴት ነው የሚያየው የሚለው ነገር ደግሞ በጣም ብዙ አስገራሚ ነገሮች ስላሉት የብልጽግናን የእድገት ፍልስፍና የበለጠ እንመለከታለን አስተያየት ካላችሁ እንደተለመደው አስተያየት ስጡኝ እኔም በጣም እማርበታለሁኝ ስላዳመጣችሁኝ እጅግ በጣም አመሰግናለሁ ደህና ሆኖ ባይ